እንደምን አላችሁ? ከትዝብት በስተጀርባ ቻናላችን ተከታታይ ዩቲዩብ እና የቲክቶክ ቻናላችን ተከታዮች እንደምን አላችሁ? ዛሬ ደግሞ በአንድ ርዕስ መጥቻለሁ። በእኛ አካባቢ ያለውን የባዮግራፊ ወይም ህይወት ታሪክ አጻጻፍን ትንሹ የታዘብነውን ለእናንተ ልናካፍል መጥተናል። ተከታተሉን። እንግዲህ ህይወት ታሪክ ወይም ባዮግራፊ የሚባለው አንድ ሰው በህይወት ዘመኑ የሰራቸው ስራዎች አብዛኛውን ጊዜ እንግዲህ ከባህላችን አኳያ እንግዲህ የሰራቸው መጥፎ ነገሮች ምናልባትም ተጽፎ አናየውም፣ አይጻፍም። ግን የሰራቸው ጥሩ ነገሮች እንጻፍበት ነገር ነው ህይወት ታሪክ የሚባለው። እና ግን የታዘብነው ምንድነው? በህይወት ታሪክ ህይወት ታሪክ መጻፍ የሚገባቸው ሰዎች እነማን ናቸው የሚለውን ብናጤን ጥሩ ነው። ግን ቀብር ቦታ ላይ የምናየው ነገር አንድ ሰው 90 ዓመት ኖረ፣ 80 ዓመት ኖረ፣ ይህን ያክል ልጅ አይቷል የሚል እንግዲህ ልክ የቤተሰብ መምሪያ ሪፖርት የሚመስል ነገር ማየት የተለመደ ነው። እንደው ከዚህ የታዘበው ምንድን ነው ብትሉ በእኛ በትዝብት በስተጀርባ ቅኝታችን የታዘብነው ነገር እንደው አንድ ሰው 80 ዓመት ወይ 90 ዓመት በዚህ ምድር ላይ ኑሮ 30 ልጅ እና 10 ልጅ አፈራ በድምሩ ይሄን ያክል የሚለው ለእኛ ለቀረን በህይወት ላለ ምንድን ነው አስተማሪነቱ የሚለው ምናልባት በነገራችን ላይ ፋርም ሪፖርት አይደለም፣ ፋርም ሪፖርት ላይ ነው ይሄን ያክል ከብት ተዳቅሎ ይሄን ያክል ምርት ተገኘ ይሄን ያክል ጥጃ ተወለደ ተብሎ ሪፖርት የሚቀርበው። እና በነገራችን መስተካከል ስላለበት ነው ህይወት ታሪክ አጻጻፍ። ሰው በነገራችን ላይ ሲፈጠር ይሄ ምድር ለሰው ልጅ ኮንትራት ነው፣ ቋሚ አይደለም። የተወሰነ አመት ነው የምኖረው። በዚህ አመት ውስጥ በዚህ እድሜ ውስጥ መስራት ያለበት የበጎ ነገር ሰብአዊነት ከክፉ ከሸረኝነት ወጥቶ እሱ ከሚመስሎ ሰው ጋር ያለው ሪሌሽን መልካም መሆን አለበት። በተቻለ አቅም አካባቢ ላይ አስተዋጽኦ ማበርከት አለበት። ሀገር ላይ ከቻለ፣ ካልቻለ በኖረበት መንደር ላይ ጥሩ ነገር ሰርቶ ማለፍ አለበት ብዬ አስባለሁ በግሌ። ነገር ግን የምንታዘባቸው ብዙ ነገሮች አሉ። አንድ 120 ዓመት አንድ አዛውንት በህይወት ዘመኑ እንደውም ሰውን አስታርቆ ማያውቁ እንደውም ሊቁን ሰውን ትላንት በነገራችን ላይ ስለ ሽኩቱሶች አንድ ቪዲዮ ሰርቻለሁ እና ምናልባት በዛ ሽኩቱሶች ውስጥ ያለፉ አዛውንት ሊሆኑ ይችላሉ። እኒህ ሰውዬ ባለውለታ ሀገር ባለውለታ ተብሎ ውሸት ሪፖርት ይጻፍ ብዙ ጊዜ። እኔ በነገራችን ላይ ህይወት ታሪክ በሚነበብበት ሰዓት ቀብር ቦታ ላይ ነው ዞር ብዬ ነው በጣም ስለሚታዝቡም ማለት ነው። ሰዎቹም በህይወት እናውቃቸዋለን። ግን እኔ አሁን አጻጻፉ ላይ እንደው ዝም ብሎ ተጽፎ እንደው ዶክመንት ቢቀመጥ ጥሩ ነው። እንደው ብዙ ሰው ከሩቅን ከቅርብን ተሰብስቦ መቃብር አካባቢ ባለበት የውሸት ሪፖርት እንደው ማንበብ እንደው መቅረፍ ብንችል ሰዎች ጥሩ ነገር ከሞቱ በኋላ እንዲነበብላቸው ስለሚፈልጉ በጣም ጥረት ያደርጉና ጥሩ ሰዎች ይሆናል የምለው እዚህ ለማስቀመጥ ሞክሬ ነው። እና እንደውም ይህን ቪዲዮ የምታዩ ሰዎች በህይወት ዘመናችሁ ተማራችሁም አልተማራችሁም በቻላችሁት አቅም ብዙ ነገር መስራት፣ ሪሰርች መስራት፣ ጆርናል ማሳተም፣ ሌላ ምርምር እንደውም ቢከብደን አካባቢ አሁን እኮ በየደጃችን ቆሻሻ እያየን
ከተማ ውስጥም አካባቢያችንን ቢያንስ እኮ ቆሻሻን ሰዎች ማጽዳት እንዲችሉ ጭምር ማስተባበር መቻል አለብን ብዬ አስባለሁ። ያው እንደው ህይወት ታሪክ ውስጥ እንዲህ እንደው ቆሻሻ ጋር በጣም ጥላቻ ያላቸው አባት ነበሩ ተብሎ ህይወት ታሪካችን ውስጥ አንድ ክፍል ሆኖ መቅረብ ይችላል ብዬ አስባለሁ። እና እባካችሁ እንደውም ውሸት ህይወት ታሪክ የምትጽፉ ሰዎች እንደው ተቆጠቡ ተቆጠቡ ብዬ እኔ እንደውም ልጠቁምላችሁ ፈልጋለሁ። እንደውም ምናልባት የኛ ባህል እንደው ባይፈቅዱ እንኳን 120 ዓመት ኑሮ እኒህ ሰውዬ ምንም አስተዋጽኦ የሌላቸው 10 ልጅ ወልደው 30 ወይም 50 የልጅ ልጅ አይቶ ከእርሳቸው ጋር ወደ 60 የሚሆን ቤተሰብ የመሰረቱ ተብሎ ቤተሰብ መምሪያ እቅድ ወይም ሪፖርት አፈጻጸም አይደለም። በነገራችን ላይ ያ ፕሮግራም ነው የቤተሰብ መምሪያ መድረክ ቢኖር ይሄ ሪፖርት ይመጥናል ብዬ አስባለሁ። ህይወት ታሪክ አይደለም። ስለዚህ በአንጻሩ እንደውም ባህላችን አይፈቅድም እንጂ እኒህ ሰውዬም 120 ዓመት ቆይታ ውስጥ እቺ ምድር አጎሳቅሎ ተብሎ እንደው ቢጻፍ ይቅርታ አድርጉልኝ እንደው ምክንያቱም እንደው ይቅርታም የሚደረግበት እና ይቅርታ የሚጠየቅበት መስፈርት ኢንተርናሽናል አግሪመንት ወይ ዓለም አቀፍ ስምምነት የትኛው ጉዳይ ነው ይቅርታ የሚያስፈልገው የሚለው የተረጋገጠ ህግ እስካሁን በእኔ እንትን ባላቅም እኔ ይቅርታ የሚያስጠይቅ አይደለም አይመስለኝም። በቃ መጥፎ ነው ይሄን ነው ብለን የተመስገን ሸዳው ሌባ ነው ብሎ ቲክቶክ ላይ ቅርብ ጊዜ የለቀቀው ነው በጣም ተመችቶኛል። በቃ ሌባ ማሽሞኑን ሌባውን አሞግስም እንደ ጀግና ያለ እንዲቀጥል ማድረግ በጣም ዋጋ እያስከፈለን ስለሆነ እኒህ ሰውዬ በ120 ዓመት ውስጥ ምድርን አጎሳቅሎ ይህን ያክል ኪሳራ ምድር ላይ እንዲከሰት አድርጓሉ ተብሎ እንደውም ለሰው መማሪያ ቢሆን ጥሩ ይመስለኛል። ምናልባት በነገራችን ላይ የሞተ ሰው አይወቀስም ይሄን አውቃለሁ። ግን ቢቀር ነው በጣም ሰውም ያስተምር ይሄ ህይወት ከሌላቸው የእርሳቸው ስራ ልምድ ወይም በስት ፕራክቲስ ምርቶ ሞክሮ የሚለው ማግኘት ማንችል ነገር ከሆነ ብናልፈው ጥሩ ነው። እንደውም ዝም ብለን ወጥተን እንደውም የሰዎችን የማይመለከታቸው ያልሰሩትን ስራ ሰርተዋል። አካባቢ ሲያተራምስ ያረፉትን ደግ አባት ነው አስታራቂ ነው። የት አስታረቁ? እርሳቸው ያለው አይደል ሰው እየተባላ ያለው ሁሉም ሰው ማስታረቅ ጸጋም የለውም። በነገራችን ላይ አስታራቂ ነበሩ፣ ግን ሲያስታርቁ አይሰራቸው አናውቅም። እና በጣም ታዝበናል። ይሄ በተለይ እኔ ሁሌ ይቆረቁረኛል። ሰው እንግዲህ ከሞተ በኋላ እንደዚህ በደንብ ተሸፕ ተደርጎ ህይወት ታሪክ መጽሐፍ ከሆነ ጥሩ ነገር ለመስራትም አይበረታታም። ስለዚህ እባካችሁ የምትጽፉ ሰዎች አስቡ እስኪ ይቅር እንደው ዝም ብሎ ቀብር ስነ ስርዓት ተፈጽሞ ፍጻሜውን በዛ ማድረግ ይቻላል። የህይወት ታሪክ እንደው የግድ ያስገዳጅ ህግ የለም በሀገራችን የህይወት ታሪክ ካልተጻፈ የሚል ነው። ቢቻል በህይወት ያለ ያ ሰው ስራ ሰርቶ አካባቢ የሚጠቅም ዛፍ ተክሎ አካባቢን ንጽህና ሰዎችን ኑና እንደው አካባቢ ቆሻሻን እናጽዳ ብሎ ውበት ያለው ከተማ ውበት ያለው መንደር መስርቶ ያልኖረን ሰው እኔ ያክል ህይወት ታሪክ መጽሐፍ አስፈላጊ ነው ብዬ አላስብም። እንደውም ይልቁም እኔ ሰውዬ በዚህ 120 ዓመት ውስጥ እኔን ያክል ተሆነ ይህል ጨርሷል ተብሎ ቢጻፍ ይቅርታ አድርጉልኝ። እና በአሁኑ ወደ ገንዘብ ሲተመን ይህን ያክል ሚሊዮን ብር ኪሳራ ለዚህ ሚድር ላይ አድርሷል ተብሎ መጻፍ አለበት ብዬ አስባለሁ። አለበለዚያ ማደግ አንችልም። በግልጽ ማስቀመጥ ፈልገው አናድግም። በቃ መጥፎ ነገሮችን እያጋለጥን በጣም የሚመጣ ትውልድ የተፈላሰፈ የሚሄድበት እንትን ውስጥ ማንገባ ከሆነ ትውልዱንም በጣም እየገደልን ነው የምንሄደው የሚለውን ይዘን እኔ ህይወት ታሪክ ባዮግራፊ አስፈላጊነት ላይ አምናለሁ። ነገር ግን የአጻጻፉ በዛም
ሰውዬ ያላደረጉትን ነገሮች እንዳደረጉ አድርገን ሸፕ አድርገን ውሸት ህይወት ታሪክ ምንጽፎን ብንቆጠብ ጥሩ ነው የሚል ምክር ከትዝብት ቅኝታችን ያገኘውን ልንመክር እንወዳለን። ሌላ ጊዜ በሌላ ቪዲዮ እመለሳለሁ። አመሰግናለሁ።